ያውኑ ስፒድ ያልነው ነው ማለት ነው። ወዳውን ስንመጣው እነ ስፒድ ወደ መመስገኛ ቦታ ገቡ። የተቀደሰውን አንተ የምትከብርበትን ነዋየ ቅድሳት መቀለጃ ያደረጉት ማለት ነው። ስለዚህ ጥቅም የለመዱ ሰዎች፣ ስጋ የለመዱ ሰዎች፣ ጠጅ የለመዱ ሰዎች ያ በጋ መስዋዕቱ ሲመጣ እዚህ የሆነ ስጋ ቁራጭ እናገኛለን ብሎ ያሰቡ። አሁን እኮ የሆነ ጥቅም ለማግኘት ነው ይሄ ነገር የተከናወነ። እውነት ለእግዚአብሔር አማን ይመቶለት አስተምረው አሳምነው አጥምቀው አይደለም እኮ ይሄን ነገር ያደረጉለት። ያማ ቢሆን ምን ያህል ደስ ባለን ነበር እንዴ! በአንድ ሀጥ ደስታ እንኳንኛ በስጋ የሚመስለንን ይቅርና መላእክት ደስታን እንደሚያደርጉ እኮ በወንጌል ተጽፏል። ስናትና ኢትዮጵያም አይተነው ማናውቅ ሰምተነው ማናውቅ ጉዳይ ነው እየተከናወኑ ያሉ። እንግዲህ ነዋያተ ቅድሳቱ የወንጌል ማክበሪያ፣ የቃል ኪዳን ማክበሪያ፣ ስጋው ደግሞ የሚፈተትባቸው ቤተ መቅደስ ብቻ ሊውሉ የሚገባቸው ነዋያተ ቅድሳት ናቸው። እንግዲህ ተገቢ ያልሆነ ቦታ የምናያቸው አሁን ከአረብ የመጣ እህት፣ ከአረብ የመጣ ወንድም ወይም ከተለያየ የመጣ በኃጢአት ውስጥ የኖረ አካል ነዋየ ቅድሳቱን የተቀበለበት ቤተ መቅደስ እስቲ ያሳዩ። አስቀድሞ በኦሪቱ የታዘዘ ነው። በአዲስ ኪዳንም እንዲህ በቤተ ክርስቲያናችን መጽሐፍ ተቀምጧል። ማንም እንዳይገባ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ ውድ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ በወቅታዊ ጉዳይ ከእናንተ ጋር ቆይታ እናደርጋለን። እስከ መጨረሻው እንድትከታተሉኝ በእግዚአብሔር ስም ማሳሰብ እወዳለሁ። ይሄ የምንወያይበት ወቅታዊ ጉዳይ ብዙ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች በአካባቢያችን ያሉም ጥያቄ ሲጠይቁን ነበረ። በሌላ ሩቅ ቦታ ያሉትም በስልክ በአካባቢ ያሉት በአካል ይሄ እንዴት ይታያል እያሉ በሌላው ዓለም ያሉትም በስልክ በሚዲያው ዓለምም መነጋገሪያ ሆኖ የሰነበተ ነገር አለና ስለዚህ ነገር ቤተክርስቲያን ምን ትላለች የሚለውን ነው ዛሬ ቆይታ የምናደርግ። መነሻ የሆነው እንግዲህ በዚህ ሳምንት ውስጥ በቅድስት ሥላሴ ያያችሁት ነገር ነው። ስፒድ እያላችሁ የምትጠሩት ወጣት ጎረምሳ ጋራ አንድ ትንሽ ጎረምሳ ጋራ የሆነውን ክንውን ነው የምናነሳ። ቤተክርስቲያኒቱ ይህንን ሰው ለመቀበል እንግዲህ የከበረ የሆነውን ነዋያተ ቅድሳት ለሰተክኗን አውጥታ እንግዲህ አገልጋይ ነኝ በሚሉ ካህናት፣ እረኛ ነኝ በሚሉ ካህናት፣ ልብ ብላችሁኝ ከሆነ አገልጋይ ነኝ በሚሉ ካህናት ነው ያልኳችሁ፣ በአገልጋዮች አይደለም ያልኳችሁ። እረኛ ነን በሚሉ ካህናት ነው ያልኳችሁ። ነን በሚሉ የሚለውን እና አገልጋይ በሆኑ እረኛ በሆኑ የሚለው ልዩነት አለው። ነን የሚሉ አገልጋይ መሳዮች፣ ካህናት መሳዮች፣ ታናናሽ ካህናት ወደፊትም በታሪክ አብረን እናያይዘዋለን። በእነሱ አማካይነት የከበረው ንዋያተ ቅድሳት ለአንድ ትንሽ ጎረምሳ እንግዲህ ለእግዚአብሔር የሚሆነውን ለቃል ኪዳኑ ታቦት መከበሪያ የሚሆነው ጥላ ሳይቀር ስጋው ደግሞ የሚፈተትበት የሚከብርበት ለሳታ ከህኖ አስቀድሞ ለአሮንና ለልጆቹ የተሰጠ በአዲስ ኪዳንም እንደዚሁ የቀጠለውን እንደው እሱ ብቻ አይደለም አምላካችን እግዚአብሔር ያስተማረው ሕያው ቃሉ ያለበት ወንጌል ቅዱስ ይሄም ሁሉ የከበረ ነገር እዛ ስትቀበለው በማየታችሁ አዝናችኋልም። ለሰተክኖም መቼ ነው መለበስ ያለበት? የጥላው አገልግሎት የት ላይ ነው መዋል ያለበት? ወንጌልስ ለምንድን ነው መውጣት ያለበት? የሚል ጥያቄዎችን እያነሳችሁ ነበር። እንደውም አንዳንዶቹ ለሰተክኖ ለብሰው ካህናት የሆነ ሰላማዊ ሰልፍ ላይ ምናያቸዋለን። እርከን ስራ የገጠሪቱ መሬት እንዳይሸረሸር በሚለው በዚያም እንግዲህ ነዋያተ ቅድሳቱን ለሰተክኖን ጥለውን ይዘው ካህናት መሰል ሰዎች ይታያሉ። ይህ ብቻ አይደለም። አንዳንድ እንግዲህ ወደ ሰላም መጡ ለሚባሉ አካላትም ልብሰ ተክህኖ ለሰውት ካህናት ይታያልና ለሰተክህኖ መቼ ነው መለበስ ያለበት? ለማን ነው መለበስ ያለበት? የሚል ጥያቄ ነው እንግዲህ ያነሳችሁ የነበራችሁና
መልካም ጥያቄ ነው፣ እውነት ጥያቄ ነው። በትናንትና ኢትዮጵያም አይተነው ማናውቅ ሰምተነው ማናውቅ ጉዳይ ነው እየተከናወኑ ያሉ። እንግዲህ ንዋያተ ቅድሳቱ የወንጌል ማክበሪያ፣ የቃል ኪዳን ማክበሪያ፣ ስጋው ደግሞ የሚፈተትባቸው ቤተ መቅደስ ብቻ ሊውሉ የሚገባቸው ንዋያተ ቅድሳት ናቸው። እንግዲህ ተገቢ ያልሆነ ቦታ ምናያቸው። በነገራችን ላይ እንኳን ከቅጽረ ቤተክርስቲያን መውጣት ይቅርና በቅጽረ ቤተክርስቲያን ራሱ የሆነ ወይም ቤተክርስቲያን ውስጥ ወይም ከዚያው ከቅጽረ ቤተክርስቲያን ውስጥ ዕቃ ቤት የሚባል ከዚያ ውጭ መውጣት እንደሌለባቸው የቤተክርስቲያን ሥርዓት ያዛል። ከዚያ ውጭ አይወጡም። ሲታጠቡ ራሱ በዚያው ውስጥ አሁን የፈለገው የሆነ ወደል ሴት መጥታ የሆነ ወደል ጎርማሳ መጥቶ ሲያጠባቸው ሁላ ይታያል። ይሄ ሁላ ከሥርዓተ ቤተክርስቲያን ውጭ ነው። እንዳጠቃላይ ቤተክርስቲያን አደጋ ላይ ነው ያለ። ሥርዓት ደግሞ እንግዲህ አጥር የሌለው ቤት የውሻ የአራዊት መሯሯጫ እንደሚሆን ሁሉ ሥርዓት የሌለው ቤትም እንዲህ ነው የሚሆን። አጥር የሌለው ቤት ሥርዓት የሌለው እንግዲህ የእምነት ተቋምም እንዲህ ነው። የኛ ሃይማኖት ደግሞ ወይም ቤተክርስቲያናችን ለዓለም አስደናቂ የሆነ ሥርዓት ራሱ በእግዚአብሔር የተሰጠ ሐዋርያት ያስተማሩት ሊቃውንት ያስተማሩት እንግዲህ እስካሁን ድረስ ሊቃውንት እያስተማሩት ያለ ከእግዚአብሔር የተሰጠን ሥርዓተ ቤተክርስቲያን አለ። መለኮታዊ ሥርዓት አለን ማለት ነው። ሰው ሰራሽ ሥርዓት ሳይሆን ያለን። ስለዚህ ያ ሥርዓት አሁን ዘመን ባመጣቸው አካላት አገልጋይ መሳይ ካህናት ሲጣስ ይታያል እንጂ ከቤተክርስቲያን ውጭ ላንየው ነው ቅዱሳቱ እንዲወጣ አይታዘዝም። ከዚያ ሥርዓት ተላልፎ ግን እንግዲህ ባያችሁት በታላቁ ቤተክርስቲያን በቅድስት ሥላሴ ንጉሱ በሰሩት ቤተክርስቲያን የንጉሱ ነዋያት ያሉበት ጥንታዊው ቅድስት ሥላሴ እንግዲህ አንድ ወደ አውሮፓ ምድር የመጣ አይታችሁት ከሆነ እኔ ጌ ነኝ አይ አም ጌ እያለ ማንነቱን ሲገልጽ አይታችሁታል። ማንነቱን እየገለጸ ነበረ። ለዚህ ሰው ነው እንግዲህ ንዋየ ቅድሳቱን ያወጣችውና ይሄ ከቤተክርስቲያን አስተምሮ አንፃር እንዴት ይታያል ነው ዋናው ጉዳዩ። ቤተክርስቲያን እንግዲህ የራሷ የሆነ መለኮታዊ ሥርዓት አላት። አይደለም ከሃይማኖት ውጭ የሆነ ሰው ይቅርና በሃይማኖት ውስጥ ያለ ሰው እኮ ወደ ቤተክርስቲያን ለመግባት ሥርዓት አለው። ለምሳሌ በኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ ለሙሴ ተነግሮታል። ወደዚያ ወደ ክርስቶስ እግዚአብሔር ወደሚገለጽበት ቦታ ሕዝቡ ይመጡ ዘንድ 3 ቀን ከተራክቦ ከግንኙነት እንዲጠበቁ ልብሳቸው እንዲያጥቡ ሰውነታቸው ንጹህ እንዲያደርጉ ታዟል። ስጋው ደግሞ የሚቀበል ሰው 3 ቀን ከተራክቦ ወይም ከግንኙነት ተጠብቆ ነው ወደ ቤተክርስቲያን የሚገባ። ወንድ ህልመ ሌሊት ከሆነ ለ24 ሰዓት ከ24 ሰዓት በኋላ ታጥቦ ነው ወደ ቤተክርስቲያን የሚገባ። ወርሃባ የሆነ ሴት ከ7 ቀን በኋላ ነው ወደ ቤተክርስቲያን ታጥባ የምትገባ። ወንድ ያዋለደች 20 ቀን ሴት ያዋለደች 40 ቀን ከዚህ በኋላ ነው ወደ ቤተክርስቲያን ወደ መቅደሱ ወደ ቅኔ ማህሌት ወደ ቅድስቱ እንድትገባ ሥርዓተ ቤተክርስቲያን እንዲህ ተሰርቷል ማለት ነው። አይደለም የአማንያን ይቅሩና አማንያን ወደ ቤተክርስቲያን ለመምጣት ሥርዓት ታዟል። ይሄ በዲድስቅልያም በፍትሕ መንፈሳዊው በአንቀጽ 8 ላይ የተቀመጠ ሕግ አለ። የአጻዊ በነገራችን ላይ የክህነት ደረጃዎች አሉ። የክህነት ደረጃዎች አሉ። ይሄ አናጉንስጢስ፣ መዘምር፣ ንፍቅ፣ ዲያቆን የምንለው ቅስና፣ ጵጵስና የምንለው አጻዊ ወህት የሚል አንድ ደረጃ አለ። አጻዊ ወህት ማለት በር የሚዘጉ የሚከፍቱ የቤተክርስቲያንን እንግዲህ የውጨኛውን በር ገና ማለት ነው የሚጠብቁ ማለት ነው። በነገራችን ላይ ፍትሕ መንፈሳዊ አንቀጽ 8 ላይ እኒህ ሰዎች ለአንድ ሰዓትም ቢሆን ከዚያ በር እንዳይርቁ የቤተክርስቲያን ሥርዓት ያዛል። ከዚህ የሚሆኑበት ምክንያት ደግሞ ያላመኑ ሰዎች ወደ ውስጥ እንዳይገቡ ማለት ነው። ያላመኑ ሰዎች ወደ ውስጥ እንዳይገቡ ለመጠበቅ ይሄ አስቀድሞም በወሪቱም ያለ ነው። ይባ ሞዓባዊ ወአሞናዊ ሞዓባዊ አሞናዊ አህዛብ ማለት ነው። ወደ ተቀደሰው ደፍተራ ወሪት ወደ ተቀደሰችው ደፍተራ ወሪት ወደ መቅደሱ እንዳይገባ አስቀድሞ በወሪቱ የታዘዘ ነው። በአዲስ ኪዳንም እንዲህ በቤተክርስቲያናችን መጽሐፍ ተቀምጧል። ማንም እንዳይገባ ማለት ነው። በነገራችን ላይ ወደ ቤተክርስቲያን ሲገባ ለምን እንደሚገባ ምን ሊያደርግ እንደሚገባ ሊያስቀድስ ብቻ አይደለም ተጠይቆ ይገባ ነበር። በትናንትና ታሪካችን ስጋው ደግሞ ልቀበል ነው ሲል ራሱ ለምንድን ነው የምትቀበል? ለምን እንደሚቀበል አውቆ ነበር የሚቀበል። ለምን ቤተክርስቲያን እንደሚመጣ አውቆ ነበር ማለት ነው። ይሄንን አስተምሯችን ይሄንን ማስተማራችን ትተናል። እንደገና አጻዊ ወህት የሚለው በር ጠባቂ የሚባለው አሁን የለም። እርግጥ የቤተክርስቲያን የሆነ ዘበኛ ጠባቂ ተብሎ አንዳንድ ነው ያለን።
ብዙ ቦታ ያሉት እንዲሁም እነሱ መጠበቅ ሲገባቸው ጠባቂ ተብለው ያረጁ ያፈጁ ማለት ነው። ወደ ቤተክርስቲያን እነሱ እኮ መጠበቅ ለነሱ ጠባቂ መጀመሪያ ያስፈልግ ነበር። ለምን ከተባለ በቅናሽ ነገር በዚያ ለማስገልገል የታሰበ እሳቤ እንጂ እንግዲህ ጉልበተኛም ስለሚመጣ ለምሳሌ አይዛብ እንደመጡ በታሪክ ወደፊት እናያለን። በጉልበት የመጡትን አካላት እኒያን እኮ መመከት የሚችሉ ደወል ደውለው መጥቃ አሰምተው መጠበቅ የሚችሉ እንዲሆኑ አጻዊ ወህት ተብሎ በቤተክርስቲያን ስርዓት ተቀምጧል። በተለያዩ የቤተክርስቲያናችን ስርዓት እነዚህ ከርከን ደረጃ ውስጥ አንዱ ነው። ማንም አማኝ ያልሆነ እንዳይገባ ማለት ነው። ስለዚህ ይሄ የቤተክርስቲያን ስርዓት ያላት ቤተክርስቲያን ናት። እንግዲህ ዛሬ ለአንድ ትንሽ ጎረምሳ አብዙ ባዝራዎች ጋርና አላሊዎች ጋር ለመጣ አካላት እርግጥ የሆኑ ታናናሽ ሰዎች አዘው ነው ይሄ የተፈጸመ። አንዳንድ ታናናሽ ሰዎች አዘዙ። እኒያ ታናናሽ ያዘዙትን ካልፈጸሙ እኒ ታናናሽ ካህናት ደግሞ ስልጣናቸው ስለሚቀርባቸው ጥቅማቸው ስለሚቀርባቸው ለጥቅማቸው ሲሉ ለስልጣናቸው ሲሉ የነዚያን የታናናሽ ሰዎችን ትእዛዝ ተቀብለው ነው እንግዲህ ቤተክርስቲያናችንን ደፍረው እናንተን ያሳዘኑ። እንግዲህ ይገባቸዋል እያስተዋለው ታናናሽ ስንል ቤተክርስቲያኒቱ ታላቅ ናት። ታላቅ የሆነችውን ቤተክርስቲያን የሚያውቁ ከሆነ ታላላቅ ናቸው። ታላቅ የሆነችውን ቤተክርስቲያን ሳያውቁ እንዲህ ምዕመናንን የሚያሳዝኑ ከሆኑ ታናናሽ ናቸው። ታናሽነት እንግዲህ በእድሜ ብቻ አይደለም። ንዑስ የሚለው ትርጓሜ የእድሜ የማዕረግ የቁጥር እንዲህ ተብሎ ተቀምጧልና በዚህ ውስጥ የምናየው እንደውም የሐሳብ ታናሽነት ያመለካከት ታናሾች የእውቀት ታናሾች እነሱ ባዘዛቸው መሰረት ነው እንግዲህ እንደዚህ ያደረጉት። እርግጥ ይሄ ምዕመናን ልትረዱት የሚገባው አዲስ አይደለም። አስቀድሞ በመጻሕፍት እናገኛለን። ለምሳሌ በመዝሙረ ዳዊት ላይ እግዚኦ ቦኡ የሚለው መዝሙር ላይ እግዚኦ ቦኡ አሕዛብ ውስተ ርስትከ፣ አቤቱ አሕዛብ ወደ ርስትህ ገቡ፣ ዋርኮሱ ጽራ መቅደስከ፣ መመስገኛህ መቀደሻህ ኢየሩሳሌምን ወይም መቅደስህን አረኮሷት፣ ስለ ፀሐይ አቆሙባት፣ መስዋዕተ ሪያ ሰውባት፣ ወረሰይዋ ከመልገታ አቃቤ ቀምህ፣ እንደ አትክልተኛ ጠባቂ ጎጆ አደረጓት ተብሎ አስቀድሞ እርግጥ በነብዩ ዳዊት ትንቢት ተነግሯል። ይሄ ትንቢት እርግጥ ስለ መቃብያን የተነገረ ነው። ስለ መቃቢ ዘሞአብና ስለ መቃቢ ዘብንያም የተነገረ ቃል ነው። ለነጽሩ ጻይዳን ለናንጠያኮስ የተነገረ ቃል ነው። እንግዲህ እንደ አትክልተኛ ጎጆ አደረጓት ማለት አይዛብ እንግዲህ አቤቱ አይዛብ ወደ ርስት ገቡ የተባሉ እናንጠያኮስ ናቸው። ነጽሩ ጻይዳን ናቸው። ያውኑ ስፒድ ያልነው ነው ማለት ነው። ወዳውን ስንመጣው እነ ስፒድ ወደ መመስገኛህ ቦታ ገቡ፣ የተቀደሰውን አንተ የምትከብርበትን ነዋየ ቅድሳት መቀለጃ ያደረጉት ማለት ነው። እኒ ነጽሩ ጻይዳን እናየዋለን ታሪኩን። ወደ ቤተ መቅደሱ ወደ ደፍተራ ኦሪት ገብተው ሀብቷን ማርከዋል፣ ህዝቧን ማርከዋል፣ ቤተ መቅደሷን አቃጥለዋል። እንደ አትክልተኛ ጎጆ አደረጓት ማለት ይሄ ህዝቧን ማርከው ገንዘቧን ማርከው ቤተ መቅደሷን አቃጥለው መሄዳቸው መግለጽ ነው። አትክልተኛ ጎጆ ይሰራል፣ ፍሬውን ከሰበሰበ በኋላ ወይ አቃጥሏት ወይ ጥሏት ይሄዳል። እነዚህም ቤታቸው ስላልሆነች እንዲያድርገዋት ነው ይሄዱ። አሁንም እነስፒድ እንደምታዩት ወደ ተቀደሰው ወደ እግዚአብሔር መመስገኛ ገቡ። የምዕመናን አይምሮ ነው የሰረቁ፣ ምዕመናንን አሳዘኑ፣ የምዕመናንን አይምሮ ነው የበረሱ። የምዕመናንን እንግዲህ በተለይ እምነታቸው ያልጸኑትን እምነታቸውን አናጉ ማለት ነው። ዳግማዊ ጽሩ ጻይዳን በሉት የስፒድ ያላችሁ የምትሉትን በሌላ ስሙ ማለት ነው። ዳግማዊ አንጠያኮስ ማለት ነው። ለምሳሌ ይህ አዲስ ነገር አይደለም። እግዚኦ ሰማይነ በእዘኒነ በሚለው መዝሙር 43 ላይ እግዚኦ ሰማይነ የሚለው ላይ አንድ ትርጓሜ ተቀምጧል። እስራኤላውያን እንግዲህ እንደምታውቁት ታሪኩን በተለያየ ጊዜ እግዚአብሔርን ሲያሳዝኑ ደፍተራ ኦሪትን እንደዚህ ሲደፋፈሩ በካህኑ ኤሊም እንደምናውቀው ቤተ መቅደስን የኃጢአት ቦታ ሲያደርጉ እነሱም እንዲማረኩ በምክንያት ታቦተ ጽዮንም እንደተማረከች ነገር ግን ድል አድርጋ እንደመጣች እንግዲህ በአንደኛ ሳሙኤል ምዕራፍ 3:2 ጀምሮ እስከ 6 ባለው እናገኛለንና ከዚህ እየተማረኩ እንግዲህ በተለያየ ጊዜ ተማርከዋል። ከዚያ ከሚጣት ከመልስ በኋላ እስራኤላውያን እያነሱ ኃይላቸው እየደከመ ሄደና በአንድ ዘመን እነ ዳዊት ካለፉ በኋላ እነ ሰሎሞን ካለፉ በኋላ ካህንም
መስፍንም ሆኖ አልዓዛር የሚባል ካህን መስፍን ማለት ነው እስራኤልን ያስተዳድር ነበር። በሚያስተዳድርበት ሰዓት 3 ካህናት ነበሩ። ንዑሳን ካህናት ይላቸዋል። ልብ በሉ ምዕመናን፣ ንዑሳን ካህናት ታናናሽ ካህናት ማለት ነው። ንዑሳን ማለት እርግጥ በጊዜው እዚህ ላይ ያለው የማዕርግ ነው። እሱ ሊቀ ካህናት ነው፣ መስፍን ነው። እነሱ ደግሞ እሱ በታች ነው የሚያገለግሉ ናቸው። ነገር ግን በሐሳብ ታናሽ ሆነው እናያቸዋለን። ንዑስነታቸው የሐሳብ የእውቀት አገር የማስደፈር ደፍተራ ኦሪትን የማስደፈር ስለ ኪሩብ እንዲወገድ አድርገው ስለ ፀሐይ እንዲቆምበት ስላደረጉ ታናናሽ ተብለዋል። መስዋዕተ በጉ በሚሰዋበት ቦታ መስዋዕተ እሪያ እንዲሰዋበት ስላደረጉ ወገኖቻቸው 4000 እንዲማረኩ 4000 እንዲሞቱ 4000 ደግሞ አገራቸውን ጥለው እንዲሄዱ ስላደረጉ ንዑሳን ታናናሽ ካህናት የሚባሉ ስምዖን፣ መባልስ፣ አልፎምስ የሚባሉ 3 ካህናት ነበሩ። እነሱ 3 ካህናት ቀኑና እንግዲህ ካህናት መሳዮች ናቸው። ቅድም እንዳልኳቸው መሳዮች ናቸው። ቀኑና ሄደው አልዓዛርን አይ ሹመት በተርታ ስጋ በገበታ እንዲሉ አንተ እስካሁን አስተዳድረሃል፣ ለኛ ሹመቱን ለኛ አስረክበን አሉት። ሩና ህዝቡን ጠይቁት፣ ተገቢ ነው ጥያቄያችሁ፣ ነገር ግን ህዝቡን ጠይቁ አላቸው። ይሄ አልዓዛር የሚባለው ካህን በነገራችን ላይ ሥርዓተ ቤተክርስቲያንን ጠብቆ ሌሎችን የሚያስጠብቅ ነው። በነገራችን ላይ አንድ ካህን የሚባለው ራሱ ህጉን ሥርዓቱን ጠብቆ ሌሎችን የሚያስጠብቅ እንጂ ራሱ አፍርሶ ሌሎችን ጠብቅ ቢል ሊሆን የማይችል ነው። በጎቹን ለተኩላ ያስረከበ እረኛ ነኝ ቢል ሊሆን አይችልም። ይሄ ምንደኛ ነው ሊሆን የሚችል መስሎ ለጊዜው እንግዲህ ቤተክርስቲያን እያሳደደ ያለ ነው ሊሆን የሚችል ቤተክርስቲያን ምዕመናንን እያሳዘነ ምዕመናንን እያስበላ ያለ ምንደኛ ተኩላ መሳጤ ነው ሊሆን የሚችልና ይሄ ሰው ግን በአግባቡ ሥርዓቱን ጠብቆ ሌሎችም የሚያስጠብቅ እስራኤልን የሚጠብቅ የነበረ አልዓዛር የሚባል ካህን ነው። ስለዚህ ወደ ህዝቡ ጠይቁ አላቸው። ወደ ህዝቡ ሄደው ሲጠይቁ አይ እሱ ሹመቱን የተሾመው ከእግዚአብሔር አግኝቶ ነው፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይሄማ የማርላት አማርኛ አይደለም። ስለዚህ በገንዛ ስልጣናችን ሱባኤ ግቡ ሊሉና አይደለም አሉና ወደ ጽር ወረዱ። ጽር ወደምትባለው ወደ አይዛብ ሀገር ማለት ነው። ቀድም እንዳያችሁት አይዛብ ወደ ርስት ገቡ ብለናል። እንግዲህ አይዛብን ወደ ርስቱ ሊያስገቡት ነው። ልብ በሉ ምዕመናን። ወደ ጽር ወረዱና ሄደው ይቅርታ አንጣያኮስ የሚባለውን ንጉስ የዳዊት የሰሎሞን ንግስና ዛሬ በአንድ ተራ ካህን እኮ እጅ ወርቃለች። ያቺ ንግስና እደህ ለምንድነው እጅ ማታደርጋት? አንተ ብቻ እንዳይመስልህ አስቀድሞ እኮ አባተ እስክንድር ይችን ንግስና ይችን ስልጣን ገንዘብ አድርጓት ነበር ብለው አገራቸውን አሳልፈው ለመስጠት ሃይማኖታቸውን አሳልፈው ለመስጠት ደፍተራ ኦሪትን ለማስበዝበዝ ስለ ኪሩብ እንዲወገድና ስለ ፀሐይ እንዲቆምበት በጋ መስዋዕቱ እንዲወገድና በጋ ሪያ መስዋዕተ ሪያ እንዲሰዋበት ለማስደረግ ወደ አላዊ ንጉስ ወደ አይዛብ ንጉስ ሄደው ለአንጣያኮስ ማለት ነው እንዲህ ያሉት አይ ይሄንን ሳላስበው ያላውቅም ሳላስበው አድሬ ያላውቅም። ነገር ግን እስራኤል ጽኑዓን ናቸው፣ አምባቸውም ጽኑዓን ናቸው፣ ከዚያም በላይ አምላካቸው ይራዳቸዋል ሲባል ስለሰማው አፍሬ መለሳለሁ ብዬ ነው እንጂ አስቤዋለሁ አለ። ይሄማ ለአምጪ ግደደው እንጂ ምን ቸገረህ? እኛ እናስገባሃለን። አንተ አመንኩ ብለህ አዋጅ አውጅ። መስዋዕተ እሪያውን በኋላ እያሳብክ መስዋዕተ በጉን ወደፊት ዘናና አምኛለሁ አስገቡኝ። መስዋዕታችሁ መስዋዕቴ ይሆናል፣ በዓላችሁ በዓሌ ይሆናል። መስዋዕተ በጉን እሰዋለሁ፣ ለቤተ መቅደስ አነጽፋለሁ፣ እጋርዳለሁ ብለህ አዋጅ አውጅ። እኛም ገብተን ይሄንኑ እንናገራለን ብለው ነገሩት። በዚያ መሰረት እርሱ በኋላ አዋጅ እያሳወጀ አመንኩ በእስራኤል አምላክ እያለ መስዋዕተ ሪያውን ተንኮሉን ከኋላ ደብቆ አሁን ተንኮሉን እንዴት ዞ እንደመጣ ስለምናይ ማለት ነው። ከኋላ ደብቆ መጣ። አዚያ አስቀድመው እቺ አገሪቱ ቅጽር ያላት ነበርና ምክንያቱም እንኳን ቤተክርስቲያንን ያህል አገር እኮ ቅጽር አላት። አሁን አገር እንግዲህ አገራችን ደንበር አላት። በዚያ በደንበሯ ደግሞ ዙሪያዋን ጠባቂ ሰራዊት እንዳላት ሁሉ ማለት ነው፣ ጠባቂ እንዳላት ሁሉ። ስለዚህ ሊገቡ ሲሉ የት ቆይታችሁ መጣችሁ አሏቸው። አይ እናንተ ሹመት ብትከለክሉን እኛማ ወደ ጽር ወርደን የበደልክ ካስ ብለን አንጣያኮስን ያለ ንጉስ አሉ። እንግዲህ በሃይማኖት ወልደን በምግባር አሳድገን አሳምነን መጣን። አሁን ከኋላችን እየመጣ ነው፣ እሱ አምኗል ብለው ነገሯቸው። እመሰ ጽርቃማን ተነቡ፣ እውነት እየተናገራችሁ ከሆነስ መልካም ነው አሏቸው።
እዚህ ወደ ውስጥ አስገቧቸው። እውነት መስሏቸው የዋሃኖች ማለት ነው። አሁን ብዙ የዋሃኖች አይ ቤተክርስቲያኒቱ የሆነ ጥቅም ለማግኘት እንግዲህ ብለው እንደሚያወሩት ጥቅም ለመሆኑ ምንድነው? ከሥርዓተ ቤተክርስቲያን ውጭ እኛ በጊዜያዊ ጥቅም ደግሞ ምንኖር አይደለም። እኛ ሀገራችን በምድር ብቻ አይደለም፣ እርግጥ ምድራዊ ሀገራችን የሰማያዊ ሀገራችን አምሳያ ነው። በዚህ መልካም ስራ አልሰራን ያኛውን ሀገር ልንወርስ አንችልምና እርግጥ ሀገር ያስፈልገናል፣ ብዙ ነገር ያስፈልገናል። ስለዚህ እነሱ አታለው እንደዚህ ያስላሏቸው ወደ ውስጥ ገቡና አይ እናንተ እንዲህ ታደርጉ አንጢያኮስን ያህል ንጉስ አሳምነን መጣን ብለው አወሩ። እዚያ መጥቶ ልግባ ሲል እንግዲህ ጠንቃቃ አገልጋዮች ነበሩና አልዓዛር ጠንቃቃ ካህን ነበርና ይሄ ካህኑ በሱም ስር ያሉት ይባ ወአባዊ ወአሞናዊ ይላል መጽሐፋችን። ስለዚህ አይዛብ ወደ ቤተ መቅደሱ ወደ ደስተራ ኦሪት አይግባ ይላልና አናስገባህም ብለው ከለከሉት። አይኔ እኮ መስዋዕተ እሪያውን ትቼ መስዋዕተ በጉን ይዤ ነው የመጣው። እነሱ አሳምነው አስተምረውኝ በእስራኤል አምላክ ላምን ነው፣ እንደናንተ መስዋዕተ በጉን ልሰዋ ነው፣ ስለ ኪሩቤል ባለበት ልሰግድ ነው፣ ላነጽፍ ልጋርር ነው አለና ስብከቱን ሲነግር አይሆንም ማለት እዚያ የማታለል መዞር ወደ ኋላ ዘወር ያለ መሰለ የሚሄድ መሰለ። እዚያ እነዚህ ወደ ውስጥ ገቡና አያችሁ ርስ ይጠበናል ብለው ለእግዚአብሔር አማኝ ሲከለክሉበት ብለው ማስወራት ጀመሩ። ርስ ይጠበናል ብለው ለእግዚአብሔር አማኝ ከለከሉበት። አሁንም እኮ እንዲህ ነው የሚሉ ሊያምን የመጣው ሊያምን ለመሆኑ በየት ነው የመጣ? መጀመሪያ እኮ ወንጌል ተሳለም ሲባል ለምን ግዴታ አስገድደው ወንጌል ሲያሳልሙት አይተናል። እርግጥ እንግዲህ በኃጢአት የኖሩ ሰዎችን እስካሁን ድረስ በታሪክ አሁን ያሉት ማለት ነው ሲቀበሉ አላየናቸው። አሁን ከአረብ የመጣ እህት ከአረብ የመጣ ወንድም ወይም ከተለያየ የመጣ በኃጢአት ውስጥ የኖረ አካል ነዋየ ቅድሳቱን የተቀበለበት ቤተ መቅደስ እስቲ ያሳዩኝ። የሆነ ምድራዊ የሚፈሩት ነገር አዎ እያደረጉ ነው። ለዚያ ሊሆን ይችላል። በርከኑ ቦታም ለሰክነቱን ለብሰው ሲንከራተቱ አይተናል። በሰላማዊ ሰልፍም በሌላው ተገቢ ባልሆነው ባልታዘዘው ነገር ሲያደርጉ አይተናል። ለእግዚአብሔር ሕንጻ ኃጢአተኛ ሲመጣ ግን እንኳን እንዲህ በፍቅር ልሰታከነው ነው ሲቀበሉት ይቅርና በአግባቡም ተቀበለው ሲያስተናገዱት እርግጥ እውነተኞቹ ይቀበሉ እያነቡ ደስ እያላቸው እንኳን በደና እኒ መሳዮችን ነው እያልኩ ያለ በነገራችን ላይ ልንረዳ የሚገባን ልትረዱኝ የሚገባ መሳዮች ነው እያልኩ ያሉ እንጂ እውነተኞችም አይተናል። ዮሐንስ ሐጺር እኮ አትናስያን እንዴት ከነበረችበት የሞት ጉድጓድ እንዴት እንዳወጧት ከዚያ ቆሻሻ ህይወት እንዴት አውጥተው መንግስተ ሰማያት እንዴት እንዳወረሷት አይተናል አሉ አባቶቻችን። ግን አሁን ስልጣኑም ሁሉ ነገር በመሳዮች ዘመን በወለዳቸው ዘመን የወለደውን ንጉስ የወደደውን ሆነው በሚኖሩ ታናናሽ ካህናት ነው እያልኩ ያለው። ስለዚህ እንደዚያ ሁሉ እንዲህ ብለው አስወሩ። ሲያስወሩ ከዚያ በኋላ ስጋ የወደዱና ጠጅ የለመዱ ይላቸዋል። እንዲህማ ከሆነ ለምን ይከለከላል? ግቡ አሉ ይላል። አየህ ስጋ የለመዱና ጠጅ የለመዱ አሁንም ይሄንን ስጋዊ ምግብ የለመዱ ጥቅማጥም ለዚህ ሰው እንግዲህ የሚያገኙት ነገር ሊኖር ይችላል። እርግጥ ቤተክርስቲያናችን አሁን በቱሪዝም ስም ቅድም ያልኩት ሥርዓተ ቤተክርስቲያን በሙሉ ተጥሷል። ጫማውን ለብሶ እኛም ማናውቃቸው ነዋያ ቅድሳትን እኮ ሌላው በቱሪዝም ስም ያማኔ የሆነው አውቆታል። እኛም ማናውቃቸው ገዳማት የተለያየ ገዳማት ስነድ ለኛ እንግዲህ ያለውን ነዋያት አያስጎበኙንም። ምክንያቱም ብር ዘም ስለማናድ ጥቅም ዘም ስለማናድ ለሌሎቹ ግን ያስጎበኛቸው። ነገር ግን ወደፊት ጉዳቱ ሊሆን እንደሚችል እናያለን። አሁን እያየ ነው ቤተክርስቲያናችን ላይ በተለያየ ክብረ በዓል ሰዓት እንግዲህ በላሊበላም በተለያየ ሰዓት ክርስቲያን ያልሆኑ ሰዎች አውደ ምሕረቱ ላይ ተገኝተው የተለያየ መልእክት ሲያስተላልፉ አውደ ምሕረቱ ላይ ከቤተክርስቲያን ስርዓት ካየነው ግን ይሄ ትክክል አይደለም። ቤተክርስቲያን ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ማለት ነው ሊቃውንት ይጠየቁ። ምክንያቱም አሁንም እንዳልኩት ፍት መንፈሳዊ አጻዊ ወህት ያስፈልገበት ምክንያት ይሄ ስለሆነ ማለት ነው። ስለዚህ ጥቅም የለመዱ ሰዎች ስጋ የለመዱ ሰዎች ጠጅ የለመዱ ሰዎች ያ በጋ መስዋዕቱ ሲመጣ እዚህ የሆነ ስጋ ቁራጭ እናገኛለን ብሎ ያሰቡ አሁን እኮ የሆነ ጥቅም ለማግኘት ነው ይሄ ነገር የተከናወነ። እውነት ለእግዚአብሔር አማን ይመጥቶለት አስተምረው አሳምነው አጥምቀው አይደለም እኮ ይሄን ነገር ያደረጉለት። ያማ ቢሆን ምን ያህል ደስ ባለን ነበር እንዴ! በአንድ ሀጥ ደስታ እንኳንኛ በስጋ የሚመስለንን ይቅርና መላእክት ደስታን እንደሚያደርጉ እኮ በወንጌል ተጽፏል። በመላእክት ደስታ እንደሚሆን በሉቃስ ወንጌል ምዕራፍ 15 ላይም ተቀምጦ እናየዋለን። ያ የመላእክትን ደስታ በአንድ ሀጥ መመለስ ማለት ነው። ነገር ግን ይሄ አይደለም። የሆነ ጥቅም ስለሚያገኙ ነው። የስጋ ቁራጭ የሆነ የገንዘብ ድቃቂና የሆነ ምስጋና ስባት ብጡል የከንቱ ውዳሴ
ከሆነ ከላኳ ይሄንን አካል ከላኩት ታናናይ ሰዎች ማለት ነው ያንን እናገኛለን። ይሄንን ካላደረግን ስልጣናችን ይቀራል፣ ጥቅማችን ይቀራል፣ ደሞዛችን ሊቀር ይችላል ብለው ካሰቡ ሰዎች እንደዚህ ነው ይሄ የሆነ። እንደዚያ ሁሉ እኒህ ሰዎች ይሄንን የለመዱ ሰዎች ይግባሉ። መስዋዕተ ሪያውን ከኋላ አድርጎ መስዋዕተ በጉን ለፊት አድርጎ ልግባ አለ። አይ አንተ ብቻ ከሆንክ ግባና ሰውተህ ግባ አለ። አይ እኔ ብቻ እንዴት እገባለሁ? ንጉስ አይደለሁ? ፊት አውራሪ ይግባ፣ እዚያ ቢትወደዱ ይግባ፣ ራስ ይግባ፣ ቀኝ አዝማች ይግባ፣ ግራ አዝማች ይግባ ብሎ ሁሉንም ወታደሩን ይዞ ወደ ውስጥ ገባ። ከገባ በኋላ እስራኤላውያን 12000 ነበሩ ቢሉ 24000 ሆኖ ገባ። ቁጥራቸው አልታወቀም ቢሉ ብቻ እስራኤልን የሚያጠፍ ስፍር ቁጥር የሌለው ወታደር እዞ ከገባ በኋላ ካህኑን ምን አለው መሰላችሁ? ደስ የሚል ካህናት በእውነት ይሄንን አርያ እናድርገው። አልዓዛርን ምን አለው? ላንተና አንተ ጽዩፍ የምትጸየፍ እንደሆን ካውቃለሁ። ስለዚህ ላንተና ለኔ በጉን ሰዋና እኔና አንተ ይሄንን በጉን እንበላለን። ነገር ግን መስዋዕተ ሪያውን ሰዋና ምዕመናንን ይሄንን እንዲመገቡ አድርግልኝ አለው። አይ እኔ ለሃይማኖት አብነት ቢያደርገኝ፣ ለክደት ለጥባት አብነት ቢያደርገኝ፣ ለፍርሃት ለመልካም አብነት ቢያደርገኝ፣ ለክፋት ለእኔ ክነት አላየህ ደስ ሲል በእውነት ለሃይማኖት አብነት ቢያደርገኝ ለክደት አላደርገውም ማለት ለጥባት ለጭካኔ ማለት እኮ ነው። በሃይማኖት ምክንያት ለሚመጣው አብነት ቢያደርገኝ ፈርቼ ነን የሰማያዊውን ቃል ተላልፌ ያንተን የምድራዊውን ቃል አደርጋለሁ አለ። እኔን ለበጎ አብነት ሁን ቢለኝ ለክፋት ለኔ በጋ መስዋዕተ በጉን ሰውቼ ይሄንን እንዲሁም ይሄ ብቻ አይደለም ያለው በቀኝ እጅህ ቢላውን ዘህ በግራ እጅህ ስጋውን ዘህ የበላህ መስለህ አስበላልኝ ብሎት ነው የነበረ። እንግዲህ ልብ በሉ። በነገራችን ላይ ይሄና ይሄ ታሪክ በደንብ መምሩት የሚለያይ ነገር የለውም። ከዚህ በኋላ እንዲህ ሲለው እምቢ አለ። ከዚህ በኋላ ይፈራ መስሎት 7 ለክነት የነበሩ ልጆች ነበሩት። 7ቱን ሁሉ ከፊቱ አረዳቸው፣ ገደላቸው። አሁንም ይሄ ካህን ለጥላት አብነት ቢያደርግ ብሎ ጨካኝ ለሃይማኖቱ ለእግዚአብሔር ታማኝ ነበርና ለደፍተራ ኦሪት ታማኝ ነበርና ለቃሉ ታማኝ ነበርና ወደ ኋላ ሊል አልቻለም። እዚህ በኋላ መብከዩ የምትባል ባለቤቱን ሁለት ጡቷን በኩላብ ሰቅለው እዚህ በኋላ በፊቱ በሰይፍ አረዷት። አሁንም ነቅነቅ አላለም ካላመው። ምክንያቱም እሱ ሰማያዊ ተልኮ የተሰጠው ሰው ነው፣ ታማኝ ነው፣ ለእግዚአብሔር የታመነ ነውና እነሱ እኮ ወደ ሀገራቸው ነው የሚሄዱ በደ እግዚአብሔር ለመያዝ በእግዚአብሔር በገነት በደ እግዚአብሔር ውስጥ እግዚአብሔርን ተዋህደው ለመኖር ነው አለና እምቢ አለው። ከዚህ በኋላ ምን አደረገ? ከራስ ጸጉሩ እስከ እግር ጥፍሩ በሻሽ ከሸፈነ በኋላ ሰም የሚባል ታውቁ ከሆነ እርግጥ ከቴዎች ብዙ አታውቁም። ከማር ውጤት ማሩን ከተጠቀምነ በኋላ ለጧፍ አገልግሎት የሚውል ሰም የሚባል ከንብ የሚገኝ አለ። ያ በዚያ ከነከረ በኋላ ማለት ነው መላ ሰውነቱን። ምክንያቱም በዚያ ከተነከረ እሳት እንዲቀበል በእሳት ለመጥበስ እንዲመቸው ነው የነን ያደረገ። ብረምጥ አዳግሎ ከራሱ ላይ ያደረገለት በዚያ ተንጧጧ ብሎ ይሄ ካህን አረፈ ማለት ነው። ከዚያ በኋላ አግባ መልስ ብሎ እስራኤላውያን 4,000 ከዚያው ላይ ገደላቸው። 4,000 ማረካቸው። 4,000 ግን ጀግነው ይሁዳ መቅሪዩ የሚባለው ሰው 4,000 እየተዋጋ አጥር ሰብሮ ወዟቸው ወጣ። አሁንም ከዚህ አይነት መጥፎ አመለካከት ትውልዱን ወደ ግብረ ሰዶም አይደል እየወሰዱት ያሉ። በዚህ ይሄ እኮ ግብረ ሰዶምን ሊሰብክ የመጣ ያህያ ውርንጭላ ነው። አይታችሁታል። ወንጌሉን ተሳልሞ ያንን የተቀደሰውን ነገር ደገኛውን ነገር ሲደረግለት እንደ ውርንጭላ እንዴት እንደዘለለ አይታችሁታል። እንዴት እንደዘለለ አለሊ ያህያ ነው የመሰለ። እንግዲህ እንዴት እንደዘለለ ሁላችሁም አይታችሁታል። በጎኑ እርግጥ ባዝራዎች አብረውት ነበሩ፣ አለሊዎች አብረውት ነበሩና ከነሱ ጋር በፍርሃት መላእክት የሚቆሙበትን አውደ ምሕረት በፍርሃት እየተንቀጠቀጡ መላእክት የሚነጸፉበትን አውደ ምሕረት እንዴት እንደዘለለበት እንዴት እንደተሳለቀበት። ምክንያቱም በሱ ሐሳብ ቤተክርስቲያንን አዋርዷል። ታላቋን ቤተክርስቲያን በታናናሽ ሰዎች እንደተዋረደች በዚህ እሱ ግብረ ሰዶማዊ ነውና ቤተክርስቲያን በነገራችን ላይ በደንብ አድርገን ካስተዋል ነው ቤተክርስቲያን ግብረ ሰዶምን እንደምትፈቅድ አድርጎ ነው በሱ አረዳድ ይሄ እንዲሆን ያዩ። ምክንያቱም አይተናል ቀድም አይ አም ጌ እያለ እንዴት እንዳደረገ። እኔ ምንድነኝ እንግዲህ ትርጉሙን የፈረንጅ ዕውቀት ላላችሁ ልተውና ሙሉ የሱን ቪዲዮዎች እንድታዩት እጋብዛችኋለሁ። እንዴት ትውልዱን ለምን እንደመጣና ይሄ ጀግና 4,000 ይዟቸው እንደወጣ ከዚህ መጥፎ አመለካከት ትውልዱን ምክንያቱም አሁን የብዙ ትውልድ አይምሮ በዚህ ድርጊት ተበርዟል። በነገራችን ላይ ብዙዎቹ ተማርከዋል።
መማረክ እንግዲህ በስጋ የአይምሮ መማረክ አለ። የአይምሮ ቁጥጥር አሁን ከባድ እሱ እኮ ነው። የአይምሮ ቁጥጥር አይምሮን ለመቆጣጠር እኮ ነው ይሄ የተከናወነ። አይምሮአችን ለመማረክ፣ ልቦናችን ለመማረክ፣ ማንነታችን ለመማረክ፣ ቤተክርስቲያናችን ለመማረክ፣ ለጠላት አሳልፎ ለመስጠት በዓለም ደረጃ መዘባበቻ እንድንሆን ነው የተከናወነና ጀግና ያስፈልጋል። ብዙ ኦርቶዶክሳውያን ጥላት ያላችሁ በሚዲያው ብዙ ነገር እያደረጋችሁ እንደሆነ አይተናል። ወንድሞች በእውነት ወንድሞች ምዕመናኑ ሳይቀር ለሃይማኖታችሁ ብዙ ዋጋ እየከፈላችሁ ነውና አሁንም ለወንድሞቻችን ለእህቶቻችን ይሄን መልእክት እንድናደርስ ምክንያቱም በአይምሮአቸው ቅድም እንዳልኩት አይምሮአቸውን የወንድሞቻችን የእህቶቻችን አይምሮ ተበዝብዟል፣ ተማርኳል፣ ልቦናቸውን ሰርቋቸዋልና እንግዲህ እነ መልእክት አድርሰን ሁላችንም ወደ ቀልባችን እንድንመለስ አንዳንድ የዋሆች ልበላችሁ ሞኞች እና ይሄ ቤተክርስቲያን አሳልፎ መስጠት ነው አባቶች እንዲምታደርጉ የምትሉ ሰዎች ትኖራላችሁ እንዴ። በስጉር የሚያደርጉትን እኮ እኛም በስጉር የተውነው አለ። በስጉር እየታገልነው ያለው ነገር በጋሃድ ያደረጉትን ነው በጋሃድ እየተናገርን ያለን። በስጉር እየተደረገ ያለ እኮ ብዙ ነገር አለ። በነገራችን ላይ በስጉር የሆነውም በስጉር እንዲመከሩ ለንሳዮትን ይሄ እኮ በጋሃድ ነው አንተን ያዋረዱ በጋሃድ ነው ታላቋን ቤተክርስቲያን ታናሽ ያደረጓት። እርግጥ ቤተክርስቲያን የመላእክት የነቢያት የሰማይታት የሐዋርያት የስውራኑ የግሁሳኑ የነፍሳተ ጻድቃን በተጋድሎ ላይ ያሉት ሁሉ ህብረት ስለሆነች ቤተክርስቲያናችን ለነሱ ይራሳቸው እንጂ የምትወርድ አይደለም። ግን በተጋድሎ ያሉትን ቤተክርስቲያንን ግን አዋርደዋታል። በተጋድሎ ላይ ያለችውን ከግንዱ ለመለየት ቅርንጫፍ ነንነኛ ከግንዱ ተለይተን እንድንደርቅ ግን ወደ እሳት እንድንጣል ግን እያደረጉን ነው። ሁላችሁም ወጣቶች ቆም ብለን እንድናስብ ማለት እፈልጋለሁ። ሌሎቻችሁም ድርሻችሁን እንድትወጡ እንዴ በስውር የመጣውን በስውር በጋድ የመጣውን በጋድ ማድረግ አለብን። አምላካችን እግዚአብሔር እኮ ዝም ብሎ አዳምን ማዳን ይችላል። አዳም በተሳሳተ ሰዓት ነገር ግን ስጋ የለበሰበት ምክንያት ማለት ነው እንግዲህ በስጋ ከይሲ በእባብ ስጋ ተሰውሮ መጥቶ ድል ስለነሰው በገባበት እሾህን በእሾህ ማለት ይሄ ነው። በገባበት ለማውጣት ነው። ስጋ ለብሶ እንግዲህ ዝቅ ብሎ በግርግም በዚያ በከብቶች በረት ተወልዶ እንግዲህ እሳት መጋረጃው የሆኑለት ልብሱ መጋረጃው የሆኑለት መጎናጸፊያው እንግዲህ ልብሱ መጎናጸፊያው ልብሱ እሳት የሆኑለት አምላክ ማለት ነው። ደመና መንኮራኩር የሆኑለት አምላክ እንግዲህ እሱ ሰማይና ምድር የማይወስኑት አምላክ በእመቤታችን ማይጸን በጠባብ ማይጸን በአጭር ቁመት ተወስኖ በከብቶች ግርግም ተወልዶ በግዘ ሕፃናት ሲያለቅስ የሰማ ነው። በጨርቅ ሲጠቀለል ያየ ነው። የበለስ ቅጠል ሲለብስ ያየ ነው እኮ በገባበት ለማውጣት ነው። ስለዚህ በገሃድ ያዋረዱነን በገሃድ አይገባም ማለት አለብን። እባካችሁ ለጥቅም ብላችሁ ለስልጣን ብላችሁ ከህብረቱ አትለዩን፣ ግን ጥል አታድርጉን። እባካችሁ ኦርቶዶክሳዊ ማያ ይኑራችሁ። ለጥቅም ብላችሁ ለስልጣን ብላችሁ እባካችሁ እኛን ከዘላለማዊ ርስት አታውጡን። እባካችሁ እኛ ዘላለማዊ ርስት መንግስተ ሰማያትን መውረስ እንፈልጋለን ማለት ይገባናልና ሁላችሁም እንግዲህ ያሳዝኗቸዋል። እዚህ እንግዲህ የተለያዩ ቪዲዮዎችን አብረን ስለምንለቅ እነሱም ሁሉ ካያችሁ በኋላ ነው በደንብ አድርጋችሁ መመርመር ይኖርብናል። ወጣቶችም እባካችሁ ወደ ማንነታችን እንመለስ፣ ወደ እውነት እንመለስ። በአሁኑ ሰዓት እንግዲህ ቅድም እንዳልኩት አይዛብ ወደ ርስት ገቡ፣ መመስገኛን መቀደሻን አረከሱ እንደተባለ እንግዲህ በዚያ ገብተው መስዋዕተ ሪያ እንደሰዋበት ሁሉ ስለ ኪሩቤልን አስወግዶ ስለ ፀሐይ እንደቆመበት ሁሉ አሁን እየሆነ ያለ ይሄ ነው። በነገራችን ላይ እንግዲህ እግዚአብሔር የሚከብርበት ነው ቅዱሳት፣ ስጋው ደግሞ የሚከብርበት ነው ቅዱሳት፣ ወንጌሉ የሚከብርበት ነው ቅዱሳት ተገቢ ላልሆነ ዓላማ ለ666 እንግዲህ ለዚያ እየዋለ ነው። ዓላማውን ስቷል። መዋል ያለበት ነው ቅዱሳቱ ከቤተ ክርስቲያን አይወጣም። ቤተ ክርስቲያን አጻዋዊ ሆህት ያስፈልገው ለዚህ ነውና ይሄ እየሆነ ስለሆነ ይሄን ቆም ብለን እንድናስተውል ለሌሎች እህቶች ወንድሞች መልእክቱን እንድታደርሱ ለማለት ፈልጋለሁ። ቤተ ክርስቲያናችን ጠብቀን ሃይማኖታችን አስከብረን እንግዲህ አባቶቻችን እነሱ እንደ ግራንጣ ተሰንጥቀው እንደ ሽንኩርት ተከትፈው እንደ ጎመን ተቀርደው በእሳት ተጠብሰው አንገታቸውን ለስለት ሰጥተው ይችን ቤተክርስቲያን አቆይተውናልና እስከ ውበቷ ማለት ነው። እኛም የዘመኑን ይሄ በስሁት አስተሳሰብ በስሁት ሚዲያ በስሁት ሰው ሰራሽ ጥፋት ሳንጠፋ ቤተክርስቲያናችንን ሃይማኖታችንን ራሳችን ጠብቀን
ለትውልድ እንድናስተላልፍ አምላካችን እግዚአብሔር ይርዳን። ይቆየን። I'm gay. I'm gay. I'm gay. I'm gay. Headshot 223. Flawless victory. Let me take her to the back. She wanna look at me. Headshot 223. Bear rock movie scene. Baby, let's turn up in this party. What's a wedding ring? My same haters. Yo, you're gay. No, you're the one who didn't back off. You're actually gay. I backed off. Are you gay, Aiden? No. Are you? We didn't talk about what happened. You know who you got with. I'm gay. You are? Yeah. Okay, there's nothing wrong with that. It's not? You know, I broke up with Pammy for a reason. I'm gay too, Speed. Oh, you're gay! You are. No, he's actually... Bro, back up, okay? Don't back up. All right. Don't back up. Stay right there, okay? Don't back up. Don't. Don't.